ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የጥምቀት በዓል በመላው ኢትዮጵያ በሚባል ደረጃ በደማቅ ሁኔታ የተከበረ ሲሆን በሁሉም ከተሞች በሚባል ያለምንም የጸጥታ ሁኔታ ተከብረዋል። ይሁን እንጂ አንዳንድ ከተሞች ላይ የጸጥታ መስተጓጎል የታየም ሲሆን ከነዚህም መካከል በባህር ዳር ከተማ ቀበሌ 14 የተኩስ ሩምታ እንደነበር ለማወቅ ተችሏል። በባህር ዳር ከተማ ቀበሌ 14 የጎርደማ ቅዱስ ገብርኤልን እየሸኙ ባሉ ህዝቡ ላይ የተኩስ ርምታ የተከፈተም ሲሆን ህዝቡም ታቦቱን ትቶ ወደ ቤቱ እየገባ እንደነበር ለማወቅ ተችሏል። በሁሉም የባህር ዳር ከተሞች ታቦት በሚሸኝበት ወቅት ወጣቱ በቡድን እየሆነ በልዩ ሁኔታ የአርበኛ ዘመነ ካሴን ስም እያነሳ እየጨፈረ እንደነበርም ለማወቅ ተችሏል። የብልጽግና ወንበዴው ቡድን የቀኝ እጅ የሆኑት አድማ ብተናና ፖሊስ ሲቪልና ሬንጀር እየለበሱ እየተራወጡ ጭፈራውን ለማስቆም ቢሞክሩም እንዳልቻሉም ታውቋል። በተደጋጋሚ ታቦት የሚያጅበውን ምዕመን በሚያውክ መልኩ በድብደባ እየበታተኑ ታቦቱን እርቃኑ እንዳስቀሩት የታወቀም ሲሆን በተለይም አኮቴት አደባባይ ላይ ድብደባ የባሰበት ህዝብ በጩኸት ድብልቅልቁን ቢያወጣውም ድብደባ ባለመቆሙ ወጣቱ በቀጥታ በወታደሩ ላይ ባገኘው ነገር ሁሉ እርምጃ መውሰድ መጀመሩም ታውቋል። የብልጽግና ወታደሮችም አካባቢውን በተኩስ በመናጥ ህዝቡ ወደ ቤቱ እንዲገባ ያደረጉ ሲሆን ታቦቱም ቆሞ ዲያቆናት የደወል ድምፅ ይዘው በመግባት ተኩስ የቆመ ሲሆን የሮጠው ህዝብ ወደ ታቦቱ ሳይመለስ በርካታ ህዝብ ታፍሶ ወደ እስር ቤት እየተደበደበ እንደገባም ለማወቅ ተችሏል። ወታደሩም ፎጣና ጋቢ በመልበስ መሳሪያውን በመሸፈን በህዝቡ መካከል እየተሽሎከለኩ የታዩ ሲሆን ይህም አዘናግተው ወጣቱ ላይ ተኩስ ሊከፍቱ እንደነበር ማቀዳቸውም የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በርካታ ጆሮ ጠቢዎችም ከህዝቡ ጋር የተቀላቀሉ ሲሆን ወጣቱ ላይም ከፍተኛ እንግልት እየደረሰበት እንደነበረም ለብላክ ላዮን የደረሰው መረጃ ምንጭ ከባህር ዳር ያመለክታል። የግብፅ ውሃና መስኖ ሚኒስተር ሃኒ ሰዋሊም ኢትዮጵያ በታላቁ ህዳሴ ግድብ ለግብፅና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉም ለሀገሪቱ ፓርላማ ተናግረዋል። ሚኒስትሩ ህዳሴ ግድብ በናይል ወንዝ ላይ ግብፅ በዓመት ካሉት የ55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውን የሀገሪቱ ጋዜጠኞች ዘግበዋል። የግብፅ የውሃ ፍላጎት በአሁኑ ወቅት በዓመት 88.5 ቢሊዮን ኪዩቢክ ሜትር ውሃ ደርሷል ያሉት ሚኒስትሩ አገሪቱ ክፍተቱን ለመሙላት 23.2 ቢሊዮን ኪዩቢክ ሜትር ውሃን እንደገና ጥቅም ላይ በመዋል ላይ መሆኗን መግለጻቸውን ዘገባ አመላክተዋል። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርበን ማሲንጋ ባለፈው ሳምንት በወልቃይት ጠገዴ ሰቲት ሁመራ ዞን ያደረጉትን ጉብኝትና ከጉብኝት በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢው የሚፈጸመውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲሉም ወቅሰዋል። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮች የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያ ስምምነት ውጭ ነው በማለት አዲስ ባስተላለፈው መልእክት ተቃውሞ ገልጸዋል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን አካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለት ጭምር ተችተዋል። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗን ይታወቃል ብለዋል። ይህ በእንዲህ እንዳለ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በወልቃይት ጠገዴ እና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው ግጭት ማቆም ስምምነት ወሰንና ዓላማ ውጭ ነው ብለዋል። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደራዊ አከላለልና የማንነት ጥያቄ ዙሪያ አዲስ አሰራጭ የጽሁፍ ማብራሪያ ፌዴራል መንግስቱና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ብለዋል። የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋል ሲልም አስጠንቅቋል። ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983 በፊት ከነበረውም ሆነ አሁንም ካለው ፌዴራል አወቃቀር ጋር የተጣጣመ ነው ያለው የዞኑ አስተዳደር ይህን እውነታ መገንዘብ በኢትዮጵያ ዘላቂ ሰላምና መረጋጋት ለማስፈን ለሚደረግ ገንቢ ንግግር አስፈላጊ መሆኑንም ጠቅሰዋል። በሌላ መረጃ የትግራይ ጸጥታ ቢሮ ከክልሉ ጸጥታ ኃይል አዛዦች መካከል አንዱ የነበሩትን ብርጋዴር ጄኔራል ጉሽ ገብረን በቁጥጥር ስር ውሎ ለፍርድ ማቅረቡ ታውቋል። ቢሮው በብርጋዴር ጄኔራል ላይ
ከጠላት ጋር ለማበር በማሴር የትግራይን የጸጥታ ኃይል በመሸርሸርና የበላይ የጸጥታ አዛዦችን ትዕዛዝ ባለመቀበል ወንጀሎች ጠርጥሮ ምርመራ እንዳካሄደባቸውና ክስ እንደተመሰረተባቸው ሰሞኑን ባሰራጨው መረጃ ገልጸዋል። ቢሮው ተጠርጣሪው ተባብረዋል በማለት የጠረጠራቸው ከየትኛው ጠላት ጋር እንደሆነ ግልጽ ባያደርግም ጸጥታ ቢሮው አንዳንድ የጸጥታ ኃይሎች አዛዦች በቁጥጥር ስር እንደዋሉ ለመጀመሪያ ጊዜ የገለጠው ቅዳሜ ዕለት በወጣው መግለጫ ነበር። የሶማሌ ከፊል ራስ ገዝ ፑንትላንድ አስተዳደር ከ26 በላይ ኢትዮጵያውያን የሚገኙባቸው 53 የኢስላሚክ ስቴት ተዋጊዎች በተራራማ አካባቢ ውጊያ ከተደረገ በኋላ በቁጥጥር ስር መዋላቸውን አስታውቋል። የግዛይቱ መንግስት ኢትዮጵያውያን ናቸው ያላቸውን 26 የቡድኑ ተዋጊዎች ፎቶና ስም ይፋ ያደረገ ሲሆን በግዛይቱ ጸጥታ ኃይሎች ቁጥጥር ስር ከዋሉት መካከል ከኢትዮጵያውያን በተጨማሪ የታንዛኒያ፣ የየመን፣ የሳውዲ አረቢያና የሶሪያ፣ የቱርክና የሞሮኮ ዜግነት ያላቸውም ይገኙበታል ሲል ገልጿል።